ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ እንግዲህ እንደተለመደው ጨረቃዎች በሀይሚ ቤት መጥተዋል። ትናንትና የተፈጠረውን ነገር ሁላችንም እናውቃለን። ብሩኬ እዩን ወደ ቤት ይዣት እሄዳለሁ ማለት ከኛ ጋር አብራ ትኖራለች በሚለው ነበር ያጠናቀቁት። እንግዲህ ዛሬ ያው የሀይሚ ምላሽ አይተናል። ይሄ ነገር እኔን ለመፈተን ብለክ እንደምታደርገው ወይም ደግሞ አስበህበት እንደምትነግረኝ ነገ እርግጠኛ ነኝ ውሸትክን እንደሚሆን ብላ ተናግራ ነበረ። ያው ዛሬ የተሰማትን ስሜት ምንም አዲስ ነገር የለውም። ማንኛቸውንም የሚሰማንን ስሜት ነው እሷ የተናገረችው። ሁላችንም አብደናል። ብሩኬ ምን አስቦ ነው? እንዴት ቢያስብ ነው? ሀይሚን እንዴት ቢያስባት ነው? ሲጀመር የደቀለባትን ልጅ ይዞ ሄዶ ከአብሮ የሚያስቀምጣት እያልን ስንል ነበር ማለት ነው። እና በማናችንም ሴት ቢሆን አይደለም እንደዚህ ከቤቱ ይቅርና አብሮኝ አምጥቶ የደቀለባትን ሊያስቀምጥ ማለት ነው። አንድ ቀን ራሱን እንዲያት ከፈቀድኩኝ ያው ከዛው ቁጠሩት ማለት ነው። ምክንያቱም እኔ እንጃ አላቅም ገና በሀሳቡ ራሱ ካለች ሲጥ ነው የሚያደርጋችሁ ቅናት የምትወዱት ከሆነ ማለት ነው። ቅናትም ሳይሆን ሲጀመር ሂዱ አንድ ቀን ተሳሳት አይደለች ጭራሽ ከእኔ ጋር አምጥቶ ሊያስቀምጣት ነው የሚለውን ሳስበው እኔ እንጃ አላቅም ምን እንደምላችሁ ማለት ነው። ግን እንደዚህ አይነት ነገር ለማናችንም አይግጠመን። እውነት ለመናገር ከመሄዱ በፊት ባላችን በጥንቃቄ ሁሉን ነገር ሳናጎድል መያዝ አለብን። ብዙ ጊዜ ያ ማለት ግን ሀይሚ ስህተት ሰርታ ነው ከእዩ የሄደው ማለት አይደለም። ግን ብዙዎቻችን አንዳንዶቻችን ከራሳችንም ስህተት ሊሆን ይችላል የራሳችን ሰው እንድናጣው የሚያደርገን ማለት ነው። እና ጥሩ ሰው ያ መልካም ሰው ጠንካራ ሰው ከሆነ በተቻለን መጠን ተንከባክበን አክብረን የሚፈልገውን ነገር ሰፖርት የሚያደርገውን ነገር እየተባበር ነው ምናምን እንዲኖር ባሎቻችን እና እንርዳ። በነገራችን ላይ ትዳራችን በስነ ስርዓት እንድንመራ እንሆን እኛ ሴቶች ማለት ነው። እና ሲቀጥል ከሄደ አንቺ ጥፋት ምንም ሳይኖርብሽ ከሄደ ጥርግ ይበል፣ ወዲያው ጥርግ ይበል፣ እንዳይመለስ አድርጊው። ለዛም ሴት ልጅ ራሷን ችላ ነገ ወዲያ ትቶይ ቢሄድ እንዴት ነው ልጆችንስ ራሴንስ ማስተዳደር ያለብኝ የሚለውን መጀመሪያ ትዳር ከመያዝሽ በፊት ራሽን ችለሽ ኮራ ብለሽ ለማግባት ሞክሪ። እና ምን ልላችሁ ፈልጌ ነው እና ሀይሚ እንግዲህ ለፍቅር ለሱ ብዬ ብዙ ነገር ከጎኑ ሆናለሁ ይወደኛል አፈቅረዋለሁ ብላ እያለች እሱ ግን ከለዋ ላይ እንትን ሊላት ምንም አልቀረም። ሲቀጥል አሁን ብሩኬ አታምኝኝም ዲኤንኤ ተመርምሮ ዲኤንኤው የብሩኬ ነው ካለ እሷ እንዴት አታምንም? ማንም መቼም ከሐኪም ቤት ወይም እኛ በነገራችን ላይ ከዚህ በፊት እየተንጫጫን ነበር። ዲኤንኤው አዲስ አበባ ይደረግ እዩ ትቀይረዋለች ልጁ የብሩኬ አይደለም እያልን ሁላችንም ስንከራከር ነበር። ግን የዲኤንኤው የብታጅራው ተባለ ወጣ ምን አሉ በቃ በዛው ድራማው የብሩኬ ልጅ እንደሆነች እንትን ብለው በቃ መቀጠል ጀመሩ። ስለዚህ ተመልካች በብዛት ዲኤንኤ ድጋሚ ይደረግ ሲል ነበረ። ያንን ነገር ግን አልሰሙም። እያዩ እንዳልሰሙ አድርገው ነው በራሳቸው እንትን ሲሰሩ የነበረው። ግን አሁን ብሩኬ ፕራንክ ቢሆንስ አለ። ፕራንክ ቢሆንስ ማለት ፕራንክ ቢሆንስ ሳይሆን የኔ አይደለም ብልሽ ምን ትያለሽ ነው እያለ ያለው። እኔ እዚህ ፓርት ላይ ይሄ እንዲህ ብሎ መናገሩ ሀይሚን ፕራንክ እያረግንሽ ነው የኔ ልጅ ናት እስከ መቼ ድረስ አብረሽኝ ትቀጥኛለሽ የሚለውን ለመፈተን ነው እንጂ አንቺን የኔ ልጅ አይደለችም ከዩ ጋር ተመካክረን ነው ስንሰራ የነበረው በሚል ሊጠናቀቅ ነው ወይስ እንዴት ነው? ለምን መሰላችሁ የዛሬው እንትን ምን ያህል ሀይሚ ታፈቅረኛለች፣ ምን ያህልስ መስዋዕት ትከፍላለች ለእኔ ብለሽ በሚለው ፕራንክ እያደረግንሽ ነው እንጂ ምንም አይነት ሪሌሽን የናዩ የለንም በሚለው ሊያጠናቅቁት ነው መሰለኝ። ቤተሰብ የለም። የዛሬው የብሩኬ ንግግር ምንም አላማረኝም። ለምን ዲኤንኤውን ተመካክረን ነው ዲኤንኤው የኔ ልጅ እንዲሆን ያደረግነው ካሉ አስባችሁታል? የዛሬው ንግግሩ የኔ ይሄ እውነት አይደለም ብዬ ብልሽ ምን ትያለሽ ነው ሲል የነበረው አይታችሁ ከሆነ ማለት ነው። እና አሁን ላይ እኔ ይመስለኛል ሀይሚ አንቺን ፕራንክ እያደረግንሽ ነው የሚል ሀሳብ የሚመጣ ይመስለኛል። ብቻ አላቅም። ሀይሚ አላረገዘችም የምትሉ ልጆች አላችሁ። ሀይሚ አላረገዘችም። እኔም እንደዛ ብዬ ነው የማስበው። አላቅም። ብሩኬን ከብሩኬ እዩን ለማራቅ ብላ ይመስለኛል የተጠቀመችው ስትራቴጂ ይመስለኛል። ያው ዲኤንኤ ከሁለት ሳምንት በኋላ ነው ውጤቱ ይነገራል የተባለው ተብሏል።
ግን እስካሁን 2 ሳምንት ይሆነዋል ቤተሰብ ምንም አይነት ነገር አላወሩም ስለ ሀይሚ እርግዝና ማለት ነው። እና ምን ልላችሁ ፈልጌ ነው እኔ ይሄ ነገር በምን አይነት ኬዝ ሊያጠናቅቁት እንደፈለጉ ግራ ገብቶኛል። እንጠብቃለን በሚደረገው ነገር። ግን ሀይሚ ግን የተናገረችው ነገር በጣም ትክክል ነው። ማንም ሴት የሚሰማት እንደውም እሷ በጣም ትዕግስተኛ እና ለምትወደው ሰው ምን ያህል መስዋዕት ከፍላ ጥግ ድረስ አብረው እንደምትሄድ ነው ያሳየችን። እኔ እንጃ በትክክለኛ ህይወት እንዴት ነው እናንተ እንኳን አስረግዞ ወልዱ ከአብሮ አምጥቶ ከቤታችሁ ላይ ያስቀምጥ ይቅርና፣ አረ በስመ አብ የዚህን ያህል ትዕግስትንማ ቢኖረን እናቴ ትዳርም የሚፈታ የለም ነበረ። ትዕግስት የሚባል የለም እኛ ጋር ሲጀመር ማለት ነው፣ በተለይ ሴቶች ጋር በስመ አብ። ለማንኛውም ግን ቤተሰቦች ይመቻችሁ። እስኪ እንግዲህ በምን ሊያጠናቅቁት እየሞከሩ ይመስለኛል፣ አላቅም ግን እስኪ